ሐይቅና አካባቢዋ መኖሪያ ቤት ፊኒሽንግ እንድንሰራላችሁ ስታናግሩን የነበራችሁ እህት ወንድሞች አሁን ሀገራችሁ ሐይቅ ከተማ ቦራ ሜዳ አካባቢ እዛ ብቅ ብለናል። 0910336409 ዋትስአፕ፣ ቴሌግራም ብሎም በቀጥታ መስመር እየደወላችሁ አሁን ቤታችሁን ሽብርቅ ማስደረግ የምትችሉ መሆኑን ልነግራችሁ እወዳለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ተከታታዮች እንደምን ናችሁ? ሰላም ናችሁ? ደህና ናችሁ? አልሐምዱሊላህ ከኔ ጋራ ሁሉ ሰላም፣ ሁሉ መልካም። ሰሞኑን ትንሽዬ እዚሁኛ ጠፋ ብያለሁ። ዛሬ ደግሞ በሐይቅ ከተማ እምር ስምርምር አድርገን ልንሰራው ያሰብነውን መኖሪያ ቤት ላሳያችሁ። ምኑን ላሳያችሁ? የጭቃ አመራረጉ ምን አይነት ነው? እንዴት ነው? ይሄ እንዴት እንደዚህ ሆነ? እንዴት እንደዚህ ተሰነጣጠቀ? መንስኤው ምንድነው? የሚለውን ሰፋ አድርጌ ልነግራችሁ መጥቻለሁ ማለት ነው። ማሻአላህ። በመጀመሪያ ይሄን ግድግዳው ይሄን ምርጉ ልጥፍ በመባል ይታወቃል። ምን አልኩኝ? ልጥፍ። የጭቃ አመራረግ ስንት አይነት አለ? ልጥፍ አለ፣ ጥቅጥቅ አለ፣ እሺ ልስን አለ። ይሄን እንደምታዩት ልጥፍ ነው። እንደዚህ ቤታችሁን አስመርጋችሁ የእንደዚህ የመሰነጣጠቅ ባህሪ ካለው ከኖረው ከገጠመው ምን ሆኖ ነው? የጭድ ማነስ ነው። የጭድ እጥረት፣ ጭድ አንሶት ማለት ነው። ከባለሙያው አስተዛዘዝ ችግርም ይሁን ከባለቤቱ የአቀራረብ ችግር ይሁን የጭድ ማነስ ነው እንደዚህ የሚያደርገው ማለት ነው። እናማ ይሄን ግድግዳ በምንድነው የሚስተካከለው ካላችሁኝ፣ በወፍራሙ ሰጋቱራ፣ በቃጫ ፕለስ በጅብሰም፣ በእነዚህ ማቴሪያሎች ነው ቤት የሚሆነው ማለት ነው። እና ይሄን ምርጊ እንደዚህ ተሰነጣጥቆ እንደዚህ ተፈረካክሶ በጅብሰም ይስተካከላል እያልከን ባልሆነ ካላችሁኝ፣ አዎ እያልኳችሁ ነው። የምር እያልኳችሁ ነው። በጅብሰም እምር ስምርምር ተደርጎ ማሰራት ይችላል። ነገር ግን ምን አለ? የእቃ ፍጆታ አለ ማለት ነው። እቃ በጣም ነው የሚፈጀው። እቃ ጅብሰምን በሉት ሰጋቱራን በሉት በጣም ነው የሚፈጀው ማለት ነው። ጅብሰምን ሰጋቱራም ማሻአላህ። ጅብሰሙ ደግሞ ከዚህ ያስገባ ነው። ጅብሰም ላሊበላ በመባል የሚታወቀው ቆንጆ ጅብሰም ነው። ማሻአላህ። ኪሎውም ደግሞ እንደምታዩት ኪሱ ሙልት ያለ ነው። 25 ኪሎ የሞላ ነው። ማን አልኳችሁ? ላሊበላ። እናማ ወጭ የማትፈሩ ከሆነ በእንደዚህ አይነት መልኩ ያው ጭድ ሳያንሰው በእንደዚህ አይነት መልኩ አስለጥፋችሁ ብትተውት ስራው ያማረ የተዋበ ይሆናል ማለት ነው። ወጭ እንዲቀንስላችሁ ደግሞ ካሰባችሁ ልስን ብታደርጉት ያው ቻክ የመያዝ ችሎታው እንደዚህ እንደ ልጥፉና እንደ ጥቅጥቁ ስለማይሆን መልሳችሁ ቆፍሩኝ፣ አጎድጉዱኝ፣ ጥረቡኝ ይላልና ነው እንጂ ልስኑ ትንሽ ወጭ ይቀንሳል ማለት ነው። እናማ እዚህ የምንሰራው ምንድነው? ጅብሰም ኮርኒስ ነው የምንሰራው። ማሻአላህ ይታያችኋል። ምርቱን አምርተን አሁን ነገ ወዳ በፈጣሪ ፈቃድ ኮርኒሱን እንሰራለን ማለት ነው። ማሻአላህ። በዚህ ደግሞ በዚሁ አጋጣሚ ምንድን ላሳያችሁ የግርፍ አገራረፍ አይነት ማለት ነው። ማሻአላህ። እዚህ ቤት ላይ ሁለት አይነት የግርፍ አገራረፍ አለ ማለት ነው። እዚህ ቤት ላይ እዚህ ራሱ ላይ ማለት ነው። ማሻአላህ። ይሄን ፊት ለፊቱ የምታዩት ልስልስ ተደርጎ የተገረፈ ለኳርትዝ ተደርጎ የተገረፈ ግርፍ ነው ማለት ነው። ሌላ ደግሞ ምንድን አለ? ሽምብራ ግርፍ። ቤታችሁን ሽምብራ ግርፍ ካስገረፋችሁ ኳርትዝ የሚባለውን ቀለም መቀባት አይቻልም። እናሳ ለውበት የሚሆን የውሃ ቀለም ነው የሚቀባው ማለት ነው። ማሻአላህ። ይሄን ጀርባው ይታያችኋል። ይሄን ሽምብራ ግርፍ ይባላል።
ሸካራ ነው። እዚህ ላይ ኳርትዝ ቀለም ለመቀባት አይመችም፣ ብዙም ይፈጃል። ከዚያ ውበቱም ደግሞ ብዙ አይደለም ማለት ነው። ይህንኛው ሳ ስሙዝ ተደርጓል፣ ተለስልሷል። ከዚያ በኋላ እዚህ ላይ ኳርትዝ ቀለም መቀባት ይቻላል ማለት ነው። ማሻአላህ ቤቱ በጣም የሚያምር ቁመታም እና ሰፊ ለቀቅ ያለ ቤት ነው። አጨራረሱን ደግሞ እንዴት እንደሆነ አሳያችኋለሁ። ለዛሬ ይሄን ያክል ካልኳችሁ ይበቃል። ሰላም ሁኑ።